ማስፈታው ውብዬ ይቅራትልም ለምን ማስፈታው ውብዬ ይቅራትልም እንዴ እኔ በልጥባታል ወይስ ወንድሟ ነው የሚበልጥ ናይ ምንም ቢሆን እኮ ወንድሟ እኮ ነው ናይ እንዴ ናም ተረጋጋ በእናትህ አስፈታ ይልኝ ናይ ውብዬ ማን ነው የሚረዳኝ እኔ ስለኝም እኔ ወገን የለኝም እኔ ህዝብ የለኝም እኔ ማን ነው የሚረዳኝ አስፈታው በእናትህ ደውላ አስፈታው በእናትህ ናይ ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ እግዚአብሔር ይመስገን እኔ ደህና ነኝ ያው እየተፈጠሩ ያሉትን ነገሮችን እያያችሁ ነውና ያው ስለሱ ትንሽ አወራችኋለሁ ግን በመጀመሪያ እሺ ሰላም በላቸውና ያለውን ነገር እሺ ሰላም ውድ የው ፋሚሊ ቤተሰቦች እንዴት ናችሁ እኛ አለን እግዚአብሔር ይመስገን ያው ከባድ ነው ነገሮች በጣም ከባድ እየሆኑ ነው ዳጊ ያሉትና በጣም ያሳዝናል ዛሬ አሁን የተፈጠረው ነገር አሁን በጣም በቃ እኔ እንጃ እኔ በቃ በጣም ጨንቆኝ ነው ዳጊ በጣም ያው አይታችኋል ቤተሰብ በጣም የሚደብር ነገር ነው የሚያስጠላ ነገር ነው እና ይሄ ያደረገ ያለ ነገር ትክክል አይደለም ስላችሁ ያው የውብዬ ወንድም ነው ወንድም እስከሆነ ድረስ ውብዬ ታዝናለች ና ይላል ይሄንን ነገር ደግሞ እኛ አልፈለግነው ምክንያቱም ይሄው አሁንም በጣም ተጣልተዋል ውብዬ ከዚህም በኋላ አልፈልግም ብለዋለች ለዚህ ነበር ሁላችንም የፈራ ነው ዛሬ ግን ናሂ ያደረገው ስራ በጣም የሚያስጠላ ስራ ነው ያው እሱ በንዴት በስሜት ያን ነገር ሊያረግ ይችላል ግን ውብዬን እንድትከፋ አድርጓታል በጣም እያለቀሰች እያዘነች ናሂ ውጣ ብላ በጥፊ ጭራሽ መተዋለችና ከዚህም በኋላ ያላቸው ነገር የሚያበቃ ይመስለኛል በዚህ ሁኔታ ማረግ ዳጊ አልነበረበትም ናሂ በጣም ተሳስተዋል ወንድሚው ማሳሰር የለበትም በቃ እንዴ አንተ ወንድም ስጋ እኮ ነው ገብቷል እንዴት በብዙ ነገር መሞከር ነበረበት ትንሽ መታገስ ነበረበት ይገባኛል ያለበት ነገር ሁላችንም እንደምናየው ነገር ግን ማሳሰር ጭራሽ አልነበረበትም እኔም እንደዛ ለማሳሰር በማሰቤ እሷ በቃ እንደዛ ስትሆን ምን ያህል እንደጸጸተኝ እኔ ነኝ ማቆ ገብቷል በጣም ከባድ ነው አንተ እስር ቤት ማለት እኔ እንጃ አሁን እሱ በጣም ያው እኔ ምን እንደምላችሁ አላውቅም በጣም ነው ያዘንኩት በጣም ነው የደበረኝ ከምላችሁ በላይ ናሂ ጥፋት አጥፍቷል በቃ ውብዬ እንደዛ እስከምትሆን ድረስ ናሂ አሁን ነገሮች መጨረሻ በቃ ደረጃ ከዚህ በኋላ መቼም ውብዬ ይቅር አትለውም እውነት በቃ ስለ በሷ ቢመጣባት ችግር የለውም ገባ በሷ አሁን በቤተሰቧ ነው የመጣባት ገብቷል አሁን ቤተሰቦቿ በቃ ያብዳሉ ማለት ነው እንዲያስተካክል የላኩት ወንድሟ ታስሯል ገባ አሁን ምንድነው አሁን ነገሮች በቃ ወደማይፈቱበት ችግር ውስጥ ነው አሁን እሺ ምንድነው እንዴት ነው አሁን ማድረግ የምንችለው ቆይ አሹ ናሂና ውብዬ ከዚህ በኋላ እንዴት ነው መታረግ የምንችሉት ቆይ ንገረኝ ቆይ በዚህ ሁኔታ ታርግልኝና በጣም በቃ ከባድ ውሳኔ ውስጥ ልገባ ነው ስለ በቃ በጣም ከዚህ በኋላ እኔ የምር አሁን ነገሮች በጣም በእኔ ባንተ ምናምን ወደማይፈቱበት ደረጃ እየሄዱ ነው ስለ በቃ እንደዚህ ማድረጉ በቃ ለውብዬ በጣም ቁስል ነው አሁን በዚህ ሰዓት ያለቀሰች ነው ገብቷል በቃ በዚህ ያበደች ነው ያለችው ሰው አንተ ቀላል ሊመስል ይችላል እንዲህ እስር ቤት ሰው መላክ ቀላል ሊመስል ይችላል ግን እስር ቤት ጨለማ ነው ገብቷል ሰውን ወደ ጨለማ እንትን ማለት በጣም ከባድ ነው ገባ መታገስ ነበረበት ገባ ትንሽ በቃ መታገስ ነበረበት ናሂ እንደዚህ ማረጋ መማከር ነበረበት ቁጭ ብለን መነጋገር ነበረብን ገብቷል አይደለ በቃ ከሷ ጋርም ቁጭ ብሎ መነጋገር ነበረበት ይገባኛል ልጁ በቃ ስሜታዊ የሆኑ ብዙ ነገሮችን አበላሽቷል እስከ መደብደብ እስከ መሳደብ ብዙ ነገሮችን የልጁን ስተት እኔ አልክድም ግን ገብቷል መታሰር የለበትም ገብቷል እኔ አሁን በጣም በቃ አቋለው ታስሬ ከዚህ በፊት አይቼዋለሁ የእስር ቤትን ስሜት አቋለው እና ማንንም ጠላቴ እንኳን እንዲታሰር አልፈልግም እኔ ገባ በጊዜያዊ ስሜት ሰው ልታሳስር ምናምን ትችላለህ እኔ ምን እንደምላችሁ አላውቅም በጣም የሚደብር የሚያስጠላ ነገር ነው ያደረገው ናሂ በጣም ተሳስቷል አሁን ከዚህም በኋላ ውብዬ ለናሂ ያላት ነገር በቃ ሙሉ ለሙሉ ያከተመ ነው የሚመስለኝ በዚህ ሁኔታ አሁን እኛ እንዴት ምንድነው አሁን ቤተሰቦቹ ደግሞ መጥተው እኛ ላይ ነው እንደዛ እንትን የሚሉት አሁን ድጋሚ አሁን ሀምጡል በቃ ለዚህ ነበር እስካሁን ድረስ የፈራ ነው ቤተሰብ እስካሁን ድረስ የፈራ ነው ለዚህ ነበር አሁን ከዚህም በኋላ ይሄው የሆነ ችግር እንደሚፈጠር አውቄ ነበር ገብቷል በቃ ይሄ ነገር በጣም የሆነ ልክ እየሄዳል ነበር መስመር እየሳተ ነበር እኔ የሆነ ችግር ይፈጠራል ውስጤ በጣም ፈርቶ ነበር በቃ እኔ አላመንኩም እንደዚህ ይሆናል በቃ ስለ የሆነ በቃ አንድ ሰው
ሲጀመር አሁን እንዴት ነው ነገሮች አሁን የሚስተካከሉ? ሲጀመር ንገረኝ። አሁን ወንድሟ ታሰረው ውብዬ ከዚህ በኋላ ነው ማስፈታት ያለበት ዳጊ። አንተም ከቻልክ ማለት ነው ገብቶሃል አይደል? ከቻልክ ለቤተሰብ ንገርና እንዲያስፈታ ደዋውል። በቃ ገብቶሃል አይደል? ያስፈታ ዛሬውኑ ሳያድር ሄዶ በቃ ያስፈታ። ገባ? አሁን ይሄ ሁሉ እንትን ይዞ አሁን እኔን እንደመታኝ በቪዲዮ ከታየ እሱ ላይም ደግሞ አልጋ ቤቱ ሄዶ ድረስ እንዳስፈራራ ከታየ ይሄ ሁሉ ማስረጃ ለእስር ቤት ቀረበ ማለት ይሄ ልጅ እዛ ዘብጥያ ውስጥ መኖሩ ነው። ገባ? እዛ ጨለማ ውስጥ መኖሩ ነው። እንደዚህ ሆነ ማለት ውብዬና ናይ ደግሞ መቼም አንድ ላይ አይሆኑ። ገብቶሃል አይደለ? ከዚህም በኋላ ሲጀመር አሹ የሚሆንም አይመስለኝም። በቃ ካየሁትም ነገር አንፃር ውብዬ የሆነችው እኔ አይቻለግም። እንደዚህ ውብዬ ስትሆን ስሜታዊ ስትሆን እንደ እኔ በቦታው ነበርኩ እኮ ነው የምልህ። ገብቶሃል? ከተኛበት አስቀስቅሰው ነው ልጁን እስር ቤት የወሰዱት። ይሄ ማለት ለቤተሰብ ምን ያህል ትልቅ እንትን እንደሆነ እኔ አላቅም። በተለይ እናት የወለደች እናት ልጇ ሲታሰርባት ምን ያህል እንደምትንገበገብ አላቅም። ይሄንን ሲያዩ አሁን በቃ ይሄ ትዳር መጨረሻው ነው። እኔ በቃ አከተመለት። በቃ ምንም ተስፋ የለውም ዳጊ። አሁን ከቻልክ ናሆምን ቶሎ በልበለውና ይምጣ እንዲያስፈታ ነው። ይምጣ እሱ ይምጣና ሁሉ ነገር ያውራ። እኛም ብንችል እንለምነው። አሹ እኔ ሌላ ምንም ነገር ማለት አልችልም ዳጊ። እኔ እንጃ እኔ አላቅም። እኔ በጣም በቃ በቻልነው አቅም ናሆምን አሁን እዚሁ እናስማማው። ገባ አይደለ? እዚሁ እናስማማው። አሁን ናሆምን እንደምንም ብለን በቃ እኔ እንዴትም እግሩ ላይ ቢያንስ እግሩ ላይ ወድቄ ይቅርታ ጠይቋለሁ። ይቅርታ አልኩ ይቅርታ እንዲያደርግለት ለወንድሙ እግሩ እንዴት ነህ? ናይ እኔ እኮ አይደለም ቆይ ናይ ምንድነው ያደረከው እንዴ? አታውቅም በቃ ውብዬን አታል ናይ ከዚህም በኋላ አታታል በቃ። እሺ እኔስ ትዳሬን አልፈልግም። ናይ ስተሰርታል በቃ። ምን አይነት ስተት ነው የሰራው? አጣት ሂድ በቃ። ከዚህም በኋላ ይቅር አትልም እንዴ? ገብቷል? ናይ ያበደሰም ደግ ያዘው ጉዳይ ነው እንዴ? ቀላል ጉዳይ አይደለም እኮ ቀላል ጉዳይ አይደለም። ሰው እንዴት እኔ ላይ ይፈርዳል? ቆይ ለምንድን ነው እኔ ላይ የምፈርዱት? ቆይ እኔስ ማለት ነው ህግ ስለያዘ እኮ አይደለም እንደዛ አይደለም። ናይ ከዚህም በኋላ ውብዬ ይቅርታ አታደርግልህም። ስማ ነው ቆይ እንታሰቅኝ ነው እንዴ? ቆይ ለበልጫል ከልጣል እንዴ? ነኝ ብትረጋጋ ምን አለበት? ናይ ትንሽ ብትረጋጋ ምን አለበት? ባታሳስረው ምን አለበት? ናይ እንደዚህ አይነት ለምን ሰራ? ናይ ለምን በክብሬ አልደራደር ማለት ናይ እኔ እኮ በእናትህ እንደ ውሻ እየጎተተኝ አንተ አላየህም? አንተ አንድ ቀን እኔን እንደዚህ አድርገኝ ታውቃለህ? ወንድሜን አንድ ቀን እንዲህ አድርገኝ ታውቃለህ? ንገረኝ። ናይ ተረጋጋ። እንደዚህ አይደለም። ናይ እኔ ስማኝ፣ መጀመሪያ ስማኝ። ያረከው ነገር ትክክል አይደለም። ረዳኝ ማለት ነው። እኔ አይደለም ማን ነው የሚረዳኝ? እሺ ማን ነው የሚረዳኝ? አይደለም ነው አንተ ማሰብ ያለብህ ወንድሟ እኮ ነው፣ ስጋዋ እኮ ነው። እስር ቤት ሴት ዝም ማለት ነበረበት። እኔ ስባረር ዝም ትላለች፣ ስመታ ስደበደብ ናይ ትታገስ ምን አለ? በዚህ ሁኔታ አይሆንማ። በማሳሰር አይሆንም፣ በማሳሰር አይሆንም። ብታገሰው በምን አይነት ሁኔታ ነው? ሁላ ጊዜ እየለፋን ያለ ነው። ከቻልክ አስፈታ፣ በእናትህ አስፈታ። ናይ አስፈታው፣ በቃ አስፈታው። ናይ ለዛ አይደለም ጠላቴ ነህ እንዴ? አስፈታ ምናምን ናይ እኔ እኮ ጠላቴ ነህ አንተ ለኔ። ናይ በታረቅ ናይ ውብዬ ጋር መሆን አፈለ። ለምን ማስፈታው? ውብዬ ይቅር አትልም። ለምን ማስፈታው? ውብዬ ይቅር አትልም እንዴ? እኔ በልጥባታል ወይስ ወንድሟ ነው የሚበልጥ? ናይ ምንም ቢሆን እኮ ወንድሟ እኮ ነው። ናይ እንዴ ናም ተረጋጋ፣ በእናትህ አስፈታ። ይሄ ልጅ አሁን ማስረጃው ሁሉ ከታየ እዛ እስር ቤት ውስጥ መበስበሱ ነው። የራሱ ጉዳይ አይመለከትም። ናሆም እንደዚህ አይነት ለምን እንደዚህ ጨካኝ ትሆናለህ? ጨካኝ ሆኜ አይደለም። እኔ ጨካኝ ሰው አይደለሁም። ናይ እንደዚህ አይነት ሰው አይደለም እኮ አንተ እንዴ። አትፍረዱብኝ። እኔ ጨካኝ ሰው አይደለም። የሚረዳኝ ሰው ነው ያጣሁት። እያየን ነው እኮ ነገሮችን ነው። እኔ ጨካኝ ሰው አይደለሁም። ናይ እኔ ስማኝ፣ በመጀመሪያ ስማኝ እንዴ፣ ስማኝ። ናይ ያረከው ነገር ትክክል አይደለም። ውብዬን አታታል በቃ። ከዚህ በኋላ ነበረብኝ። እሺ ንገረኝ። እንደዛ ማድረግ አልነበረብህም። እኔ ጎዳና መውረድ አለብኝ ለሱ ስል ናቱን አንሳበት በቃ። በቃ እሺ ይፈታ። ናይ ይፈታል እኮ ወንጀል አግኝተውበታል። ይፈታ። ናይ እኔ ስማኝ፣ ይፈታ በቃ። ይፈታ ይላል እንዴ? ለውብዬ ይቅር አትልህም እኮ ናይ። ከዚህም በኋላ ውብዬን አትፈልግም እኮ አንተ። የሷ ቤተሰቦች ለቀስ ይችላል ብዬ እኮ ነው እንደዚህ ያደረግ። የሷ ቤተሰቦች ኤን ቢሰሙ ኤን ቢያዩ ምን ይሰማቸው? ለትዳራችን ብዬ እኮ ነው እንዲያደረኩት። ቢገባ ማለት ነው። ናይ ጥፋት ሰርጣል፣ ግን ለትዳሬ ብዬ ነው ይሄንን ያደረኩት። ምን አማራጭ አለኝ? ሌላ ልክ ነህ፣ ግን ውሳኔ መወሰን አልነበረብህም። እንዴት አልወስንም? እሺ ምን ልወስን? በማውራት ናይ መግባባት ትችላለህ እኮ፣ በማውራት መግባባት ትችላላችሁ። በእናትህ አይደለም። እሺ በለኝ። ውብዬ ናይ ውብዬ ያለቀሰች እኮ ነው። ናይ እንዴ ለማንጣት ትፈልጋለህ? ውብዬ የኔን ባስኩቻ ወይኔ ናይ ባይታያችሁ
ናይ በፈጣሪ ናይ በቃ አስፈታው በእናትህ ደውል አስፈታው ናይ በእናትህ ናይ እኔ ለምና ናይ አስፈታው ናይ በእናትህ አስፈታው ናይ አስፈታው ውብዬን አፈልግም ናይ ውብዬን አፈልግም ናይ ውብዬን አለች ይሄንን ያደረኩት ውብዬ ስለምን እየተንገበገበች ናይ ውብዬ እኔ ጉዳይ አንገበግባት ናይ እኔ የተውኩ እኔም እኮ ላሳስረው ነበር ለምናይ ነው የተውኩ እኔ ናሆም እኛ አለን እኮ ካንተ ወገን ምን እኮ ግን በስሜት አታርግ ናይ በቃ ማን ያስብልኛል ትዳሬ አዝናለች ናይ ምን ሆነ ነው ቆይ እኔ ላሳስረው ስል እንዴት እንዳለቀሰች እኔ ነኝ ማቆም ናይ በፈጣሪ እሺ በለኝ እንዴ ማይፈድ ለምበጣም ነው የምትናደረው ነገር ካየሽ አይደለም ቅድም ስትናገር የነበረውን ከሰማክ ማለት ነው እኔ እሱ እንደዛ ሲያር ኩቻ እንደዛ ዳጊኔ ላይ እንደዛ ሲሆን መቻ ሳሰርኩት እኔ ወንድምህን መቻ ሳሰር ናይ በና እንደዚህ በመሆን እኮ አይደለም ይናፍቁኛል እኮ አታታል ናይ ፈተና የሆነብኝ ናይ ውብዬን አታታል ቁርጥን ወቅ በዚህ ሰዓት ከልጆቼ ጋር ደስተኛ ሆኜ እኖር ነበር መጣ ስለዚህ ትንሽ አትታገስም እንዴ ናይ አንተም የተሳሳትከው ስህተት እኮ ነበር እንዴት ነው የምታገሰው አሹ እንዴት ነው አታታል ናይ አታታል በቃ እሺ አሁን ቆይ ውብዬን ከዚህ በኋላ እንዴት ነው የምታገሰው ናይ ከቻልክ በና አስፈታው ናይ እሺ በለን አስፈታው እኔ ሄጄ ቦርሳዬን ይዤ ቤት መኖር ነው የምፈልገው በቃ ሌላ እኔ ምንም አልፈልግም ያንን ቤት መኖር ነው የምፈልገው በቃ በዚህ ሁኔታ እሷ እኮ አሁን አብዳለች እብድ ነው የሆነችው ነው በቃ እብድ ነው የሆነችው አሁን ምን ላርግሽ ምን ላርጋሽ እኔ ሰላም ላይ ጥዬ ነው የመጣሁት መምጣት አልፈልግም ግን ዳጊ ናይ ንገረኝ እኛ እየለፈን ያለው እናንተ እንድትታረቁ አይደል እንደዚህ አይነት ስራ ለምን ትሰራለህ እንዴ እሺ አሁን ከዚህም በኋላ እንዴት ነው የምታረገው መቼም ይቅር አትልም ሂድ እስቲ እንዴ አስፈታው በቃ ናይ እንደዚህ አታርግ በቃ እንደዚህ አይነት ሰው አይደለም አንተ በፍጹም አላስፈታም ወይኔ ናይ በፈጣሪ እሺ ባላረገም በሊድና በቃ አልችልም በፍጹም ናይ ዘመድ አይደለም ቤተማ አንተ አማስ ናይ በእናትህ ናይ እንደዚህ ነው ከባድ ነው በፍጹም ይቅር አይሉም ጋሽዬ ይቅር አይልም እኔ ለጋሽዬ ብዬ ነው እስካሁን የታገስኩት ለውብዬና ለጋሽዬ ብዬ ነው ናይ ጥፋት ሰርታል ማሳሰር መፍትሄ ነው ናይ መፍትሄ እሺ ምን ላድርግ ይሄ ልጅ ሲወጣ ሊበቀልህ እኮ ነው የሚወጣው ምን መፍትሄ ያለሽ ሌላ ምን መፍትሄ ያለ ሊበቀልህ ቢገልስ ቢያስገድልህ ቆይ ይግደለኝ ወጥቶ ይግደለኝ ለምን ናይ እንደዛ ታስባለህ ግን ደግሞ አሁን እሱ ከህግ በላይ አይደለም ገባ የሚሰራው ስራ ማለት ነው ህግ ይዳኘው እሱን እኔ ከአቅሜ በላይ ሆኗል እኔ ከዚህ በኋላ ከሱ ጋር መታገል አልችልም ህግ ይዳኘው በቃ ናይ ልክ አይደለም በእናትህ ናይ አጥፍታል በእናትህ ናይ ሂድና ይቅርታ በላት ናይ ወይ ማን ነው የሚረዳኝ እኔ ሳይለኝም እኔ ወገን የለኝም እኔ ህዝብ የለኝም እኔ ማን ነው የሚረዳኝ እናንተ ካልተረዳችሁ ምን ማለት ነው አንተ አሁንም እኮ እንዲላንተ እኮ ነው ይሄ አለ መረዳት አይደለም በእናትህ ናይ አረ በእናትህ ነው ማስፈታው ደውልና አይደለም እሺ ሳይመሽ 24 ሰዓት ሳይታሰር ይሄ ሰውዬ ውብዬን ትፈልጋታለህ አይደል ፈልጋታለሁ ግን አሁን በዚህ ሁኔታ አይሆንም ናይ ከዚህም በኋላ አታታል በቃ ውብዬ አላጣትም ናይ ታጣታለህ ከወንድሟ እኔ እኮ ባላው ከነኝ እኔ ነው የምታስቀድመው ወይስ ወንድሟን ነው ነገረች አይደል እንዴ ናይ እንዴ አላያትም እንዴት እንደሆነች ባይታታለህ ባይነ ውብዬ እንደዚህ ስትሆን አይተታቀል ናይ ንገረኝ ቆይ አይታታቀል ውብዬ አግሻታለሁ እንደዛ በጥፊ ስመታኝ ስታመነጫጭ ለወንድሟ ስትል እኮ ነው ናይ እንዴ ሲያስረግጠኝ ማለት ነው ልፋታችን መናቀረ በቃ ልፋታችን መናቀረ ናይ ለኔ ጋር አይኔ እስኪበላሽ ድረስ ተደብድቤያለሁ እኮ ናይ ግን ውብዬ ተው አታሳስር ስትለኝ አንተ እኮ አንዴ እኮ ነው አንዴ የኔ ግን 1 2 3 4 እያለ ማቆሚያ አጥቷል የኔ በደል እኔ ማን ይረዳኝ ቆይ እኛ እኮ ይረዳኝ ሰው እኮ ነው ያጣው እንደዚህ የምንለፈው ማለት ነው ናይ ነገሩ እናንተ እንድትጋቡ ድጋሚ በቃ ላይፋችሁ እንዲስተካከል እንጂ እንዲበለሻሽ ነው እንዴ አሁንም ላይፌን ለማስተካከል ነው ይሄንን ውሳኔ ወሰንኩት ከዚህ ውሳኔ ውጪ ሌላ የተሻለ ውሳኔ ስጠኛችሁ ምን ውሳኔ ያለሽ ወጥቶም እኮ ትዳራችን እኮ የሚያፈርሰው ማረሚያ ቢወርድስ ይሄ ጨለማ እኮ ነው ናይ እኔ እስር ቤቱን አውቀዋለሁ እኔ የእስር ቤቱን ነገር አውቀዋለሁ ናይ ጨለማ ነው ናይ በእናትህ ተው ከዚህ በኋላ ትዳራችን ላይ ድርሽ አይልም ናይ ድርሽ አይልም ከዚህ በኋላ ናይ በእናትህ እሺ በለኝ በቃ እሺ በለኝ ናይ እሺ በለኝ ናይ በቃ ናይ በቃ አስፈታው ናይ በእናትህ ናይ አስፈታው ናይ ናይ በእናትህ ናይ ውብዬ ማጣት የለብህም ናይ ውብዬ ማጣት የለብህም ነገርኳችሁ በቃ አላስፈታም ለምን ናይ እንዴ እንደዚህ አይነት ውሳኔ ለምን ተወስናለህ ናይ ትክክለኛ ውሳኔ ነው የወሰንኩት ናይ በእናትህ ተው ማንንም አይከፋብኝ ማንንም አይከፋብኝ ሰው ሆይ ሲል ማለት ነው ገብቷል አንተ እንትን እያለ አይደለም ማንንም አይከፋብኝ ማሹ ትክክለኛ ውሳኔ ነው የወሰንኩት ናይ ትክክለኛ ውሳኔ በኔ ቦታ ሆናችሁ እስቲ አስቡት አሹ ከአንድም 2 3 መደብደቤን አስብ
ይገባኛል አቃለው ይገባኛል ናይ እኔ ሁላችንም እንረዳለን ግን ምትረዳኝ ከሆነ ታዲያ ውብዬ በወንድሟ እንደዛ ማስደረግ አልነበረብም ናይ እያያር ምን እንደሆነች ስሜታዊ ሆነ ናይ ስመታክ ከዚህም በኋላ እስቲ ይቅር ትላለች ንገረኝ ብላ መሰለኝ የደበደበችኝ አይደለ እኛ እየለፋን እኮ ነው እናንተ ለሱ ብላ ነው አይደለ በቃ ይሄ ደግሞ እኔ ለምን እንደው ምለፋውሽ ለምን እለፋለሁ ናይ እናንተ ሰላም እንድትሆን እንደዚህ አይነት ስራ እየሰራ እንዴት እለፋለሁ ነው ትክክለኛ ውሳኔ ነው ናይ ትክክለኛ ውሳኔ እኔ ጎዳና ለጎዳና እንከራተታለሁ እሱ በቤቴ ሆኖ እኔን ይደበድበኛል እኔን ያስደበድበኛል በራሴ ቤቴ ሆኖ ማለት ነው አንተ እንዴት ነው የምታስበው ቆያሹ እስቲ ቆይ እኔ አይደለም ነገር ምን ማድረግ ነበረብኝ ከውብዬ ጋር ተማክረ ማለት ነው እንደዚህ ማድረግ ነበር ለማሳሰር ልማከር አይደለም ምን ማድረግ እንዳለ አወራዋት ጠየቅኳት አይሆንም አለች ሽማግሌ ይላክ ነው አይደለም ሽማግሌ ቢላክስ ቆይ አንተ በቃ እንትን ብትልስ ነገሮችን ብታቀልስ ናይ ለምን አሁን ከበደ እሺ ደውልና ናይ አስፈታሽ ብቻ ደውልና አስፈታ በቃ ውብዬ ጋር ሰላም መሆን ትፈልጋለህ አስፈታ ደውለ ነው ፍቃድ መቼም አይፈታም ወይኔ እሺ ናይ እሺ ምንድነው ሐሳቡ ውብዬ ጋር መለያየት እኔ ስፈቅድ ብቻ ነው መፈታት የሚችለው እኔ ነግሬዋለሁ መጀመሪያ ለልጁ ራሱ እኔ ነግሬያለሁ ተው ተረጋጋ ብዬ ብዙ ነገር ነግሬያለሁ አይሰማም እሱማ አይሰማም ምንም የሚሰማ ሰው አይደለም እሱ ግን እንደዚህ ማድረግ ያለበት ሀገር እኮ ነው አሹ ያለነው ህግ ያለበት ሀገር ነው አንድ ነገር አንተ በችኮላ በኋላ እንዳይጸጸትህ እኮ ነው ገብቷል አሁን ቤተሰብ ከቤተሰብ ጋር ነው የሚጋጨው ልጃችንን አሳሰርክ ብሎ ሆይ ብሎ ነው የሚነሳው ምንም ማድረግ አልችልም በቃ ማንንም ይምጣ አጋፈጠዋለሁ ችግር የለውም ምክንያት አለኝ ምክንያት አለኝ ነገሮችን እንዲያስተካክሉ ምክንያት አለኝ የላኩት እሺ ቆይ ንገረኝ ምክንያቱ ምንድነው ንገረኝ ቆይ ምክንያቱ ምንድነው መደብደብ ለአንተ ኖርማል ነው ናይ እሱን አይደለም ማሰብ ያለብህ ውብዬን አታታል ከዚህም በኋላ እሱ መመታት ኖርማል ነው አሹ ማሳሰር ብፈልግ አያሳሰርም ናይ ግድ አንተ መመታት አለብህ ናይ እንደዛ አይደለም ውብዬ የውብዬን ስሜት መረዳት አለብህ እንደ ውሻ እኮ እየጎተተኝ እኮ ነው ለወንድሟ ስትል እኮ ውብዬ የምታረገውን እያየ አይደለ ናይ እንዴ ለኔ ስትል ምን ዋትወደው ለምን አንተ የመታች እንዴ አሁን አይደለም እኔ አንድ ነገር ልለምን በቃ አሁን ታስሯል አይደለም እንዳትከሰው በቃ ክስ ሌላ ፍርድ ቤት ምናምን እንዳትሄድ በቃ የ24 ሰዓት ይሰሩና ክስ የለም ልጁ ይማራል ለራሱ ይውጣ 24 ሰዓት ገብቶ ይውጣ አይደለ ይሄ እኮ ኖርማል ነገር እኮ 24 ሰዓት ምንድነው ክስ ምናምን ውስጥ ከገባ 24 ሰዓት ምንድነው አሹ በቃ ትዳሪ ይበላሻል ለምንድን ማንሰባ በፍጹም አሹ እኔ ነግሬያቸዋለሁ በቃ በፍጹም አይሆንም ናይ ተው ናይ ይሄ ነገር አይጠቅምም ተው ይሄ ማለት ነው ውብዬን ማጣት ከፈለክ አርገው አላቅለ ትክክለኛ ውሳኔ ነው ማንንም ይሄንን ሊያስቀይረኝ አይችልም ወስኛለሁ አልቋል ኩቻ ማንንም እዚህ ነገር ውስጥ ደግሞ ጣልቃ ማንንም እንዲገባ አልፈልግም የት እንደታሰረ ምን አይነት ሁኔታ ውስጥ እንዳለ ማንንም ምንም አይነት መረጃ እንዲሰጥ አልፈልግም ቤተሰብ ደወለ ምን አለ አሹ የኔና ያንተ መጨረሻ ይሆናል ዳጊ እየሰማ ነው ውብዬ እንደዛ ስታብድ እንዴት ዝም ብለን እንቀመጥ በቃ እሱን ለማስፈታት አንድ እርምጃ ጀምራለሁ ብትሉ በኋላ ከኔ ጋር ነው የምትቆራረጥ ናይ ውብዬ ማጣት ትፈልጋለህ ቆይ እንዴት ነው ይሄን ያጨካኘውን ቆይ ናይ ውብዬን ማጣት አልፈልግም አሁንም ለትዳሬ ስል ነው ይሄንን ያደረገው እና ናይ እሱ አስፈታ ያለች እኮ ነው ውብዬ የምፈልግ ከሆነ እንዴ እሱ አይፈታም ምፈልጋት ከሆነ እሱ ነው ትዳራችንን እየበተነ ያለው እሱ ደግሞ በንግግር ለምን አትፈቱትም ናይ ተነጋገር የሚሰማ ሰው አይደለም እያየ አይደለ እንዴ ምን እንደሚለኝ እያየ አይደለ እያስደበደበኝ አይደለ ቀልድ ነው እንደያዝነው ትዳር ህይወቴ እኮ ነው እንደዚህ አይነት ነገር አታድርግ በእናትህ ናይ በኋላ የሚጸጽትህን ነገር አታርግ ናይ ተው በእናትህ የሚጸጽተኝ ነገር አይደለም በቃ እሺ ውብዬ ካልተቀበለችስ ምን ትሆናለህ እሺ ምን ትሆናለህ ናይ ንገረኝ ቆይ አሁንም ብቻ ትሆናለህ እዛ አትቀበለህም በቃ እኔ አንድ ነገር ልንገር ምንም ብትል ወንድሟን ካላስፈታ አትቀበለህም አይፈታም እኔ ጎዳና ለጎዳና ስንከራል ብርድ ለብርድ ዳጊን ያኔ አሳስራው ቢሆንስ ዳጊ እኮ አውቆ ከወዶ እኮ አይደለም ያደረ ይሄ ግን ወዶ ባይምሮ እያደረገ ያለ ነገር ነው እያየ አይደለ እንዴ እሺ አሁን እንደዚህ ማድረግ ናይ ተገቢ አይደለም በቃ ቤተሰብ ናቸው እኔ ግን ናይ ልንገርህ አታታ ከዚህ በኋላ ውብዬ እያለቀሰች ነው ናይ እያለቀሰች ነው ይሄ ቀላል ነገር አይደለም ናይ በአንዴ የምትፈታው ነገር አይደለም ከዚህ በኋላ ውብዬን ይቅርታ ለማለት ማለት ናይ መቼም አትቀበልም እንወቅ መቼም በዚህ ሁኔታ ወንድሟን አስበልጣ ነው እኔ በልጥባታለሁ ለምን እንደዛ ስሜታዊ ሆነች ናይ ንገር ቆይ እኔ በልጥባታለሁ ወይስ ወንድሟ ጠላት ታፈራለህ ናይ ራስ ላይ እሺ ምን እንዳልሞት ነው ሲወጣ ጠላት እኮ ነው የሚወጣው ከእስር ቤት ሲወጣ ጠላት ነው የሚሆነው ሳይታሰር ቁጭ ብሎ ይግደለኝ ነኝ በቃ እስኪረጋጋ ትንሽ መታገስ እናንተ ብትሉት ቆይ ሐሳባችሁ ከሱ ጎን ናችሁ እናንተ ከሱ ጎን እኔ እንዴ ያደረገው ስራ ትክክል ነው ያልከኝ ከደበደበኝ ሰው ጎን ትክክል እኮ አይደለም ናይ ግን ማሳሰር አልነበረብህም ምን ማለት እሱ አሳስራለሁ ሲል ውብዬ ምን ሆነች እንዳታሳስሩ አላለች ንገረኝ ቆይ እንዴ
እንደዚህ ማድረግ አልነበረብህም። በቃ እኔ ትክክለኛ ውሳኔ ወስኛለሁ። አጨቅጭቁኝ ከዚህ በላይ ናይ በእግዚአብሔር ናይ በእግዚአብሔር አስፈተው ናይ ተመልሰን ያለውን ነገር ተመልሰን ነው ናይ እኛ እየለፋን አሹም እየለፋ ሁሉም እየለፉ ያሉት እኮ ሰላሙን ማለት ነው ተንፍሶ ነው የሚወጣው። እኔ ላይ እንደዛ እንደጠገበ እኔ ላይ እንደዛ እንደተወራጨ ይቀምሳታል። እኔ ታግሻለሁ። ባይዘው እኔ በጣም ጥሩ ሰው ነኝ ለሱ። እሱም ማስመታት ከብዶኛ አይደለም። ቤተሰቦቿን ስለማከብር ውብዬን ስለማከብር ነው ጸጥ ጭጭ ያልኩት። ግን አሁን ደግሞ ትግስቴ ልክ መጠኑን አልፏል። በቃ ከዚህ በኋላ ምንም በቃ አጨቅጭቁኝ። በቃ አሹ አስፈታው እያላችሁ በስልክ ምናምን አትደውሉልኝ። እኔ የጨረስኩት ጉዳይ አልቋል። በቃ የሱ ጉዳይ እኔ ነገውኑ ቤቴ እገባለሁ። ነገውኑ ቤቴ እገባለሁ። እየሰማኸኝ እንደዚህ ሆነ። እሺ ይገባል። እሺ አሁንም ሌላ ጣጣና ይሄ ሌላ ቤቴ እገባለሁ። እኔ ነገ ትችላለህ እኮ በቃ ጨርሻለሁ። ከዚህ በላይ አሹ አትደውሉልኝ። በቃ እኔ ሰላም አይተው እንደዚህ አታርግ። በቃ ይበቃኛል። እኔ ናይ በእናትህ እሺ ናይ አሁን በቃ አስፈታው። በቃ ናይ በእናትህ ናይ ልቀቀኝ። ለኔ ማንም ያዝንልኝ የለም። እናንተ ሁላችንም ማለት ነው። ናይ በእናትህ እኛ ሰላም እንዲሆን ነው የምንፈልገው። የሆነ ትተን መሄድ ነበረብን። ናሁም ልቀቀኝ። በቃ ጨርሱ እናንተ የራሳችሁ ጉዳይ። እሺ ምንድነው ማድረግ ይችላል? እሺ ምን አይነት ስቃይ ነው? በእናትህ ምን አይነት ስቃይ ነው? እኔ እኮ ነገሮች እንዲስተካከሉ ነው የኛ ሐሳብ። ለምንድን ነው ቆይ እንደዚህ የሚሆንብን? አሁን ምን ብዬ ነው ተመልሼ ሄጄው የውብዬን አይን ማየው? ቆይ ምን ብዬ ነው አሁን እንደማያስፈታ እንዲህ እንደጨከነ ሄጄ የምነግራት? አትዋታ በቃ ከዚህ በኋላ እኮ ውብዬን አትዋታሹ። ለአብድ ነው በእናትህ። እኔ ጭንቅላቴ አሁን ልክ አይደለም። በቃ ሐሳባችን መና ቀረ እኮ እስካሁን ድረስ እየለፋን ያለ ነው። በቃ ቀረ። በቃ ከዚህም በኋላ ውብዬ እሺ አትልም። እሺ ምንድነው ማድረግ የምንችለው? አሹ ይሄ ነገር እሺ አንተ በቃ ማስተካከል የምትለው ነገር ካለ ለቤተሰብ ደውለ እንዲናገሩ አድርግ። ለናሂ እንዲናገሩ በቃ ይሄ ነው አንድና አንድ ያለው አማራጭ። ቤት በቃ ክስ እንዳይከስ እንዲያስፈታ ይንገሩ። በቃ አሁኑኑ እንደዛ አድርግ ዳጊ። ሳይረፍድ አሁን ሳይመሽ እንደዛ አድርግ። አሁን የመሸ ነው ይሄ ልጅ በቃ እስር ቤት ማደሩ ነው። አሁን የሆነ ልብስ ምናምን ይዘን መሄድ አለብን። ምን አማራጭ አለን? እንሂድ በቃ። እኔ ነገሮች በቃ ሚስተካከሉ አይመስለኝም በዚህ ሁኔታ። ከዚህም በኋላ አይና ውብዬን አንድ ላይ ምናይ አይመስልም።